ጊዜው እንደ ጎርጎሮሳውያኑ የዘመን ቀመር 2017 ወርሃ ጥር ኖርዊችን ገጥሞ ማሸነፍ የቻለው የአርሰናል ከ15 ዓመት በታች ቡድን በጉዞ ላይ ነበር። በባሱ ውስጥ ያለው ስሜት ሞቅ ያለ ነው፣ ግን ድንገት ያሰሙት የነበረው ዝማሬ ትኩረቱን አንድ ተጫዋች ላይ ያደረገ። የህብረ ዝማሬው መሪ ሪያን ኤሌቢዮስ እንዲሁ እያለ ጓደኞቹን ያስጨፍር ነበር። ኦሉዋ ቡካዮ፣ ኦሉዋ ቡካዮ፣ ኦሉዋ ቡካዮ። ለካሜራዎች አይን አፋር ታዳጊ ፈገግ እንዳለ መሬቱን ይመለከት ነበር። ጓደኞቹ ግን ስሙን እየጠሩ መዘመራቸውን ቀጥለዋል። አያቱ ቡካዮ እያሉ ይጠሩታል። በናይጄሪያ ዮሩባ ቋንቋ ደስታን የሚጨምር እንደማለት ነው። ኦሉዋ ማለት ደግሞ በዮሩባ እንደ መነሻ ቅጥያ የሚጠቀሙት ቃል ሲሆን ሎርድ የሚል ትርጉምን ይሰጣል። አብዛኞቹ የቡድን አጋሮቹ ልክ እንደርሱ ሁሉ የዘር ግንዳቸው ከወደ ናይጄሪያ የሚመዘዝ መሆኑን ተከትሎ ነው በቋንቋቸው ኦሉዋ ቡካዮ ወይም ሎርድ ቡካዮ እያሉ ይዘምሩለት የነበረው። ከእድሜያቸው አቻ ቢሆንም የተለየ ከፈጣሪ የተቻረው ጥበብ እንዳለ የተረዱም ይመስላሉ። አሁን ከ8 ዓመታት በኋላ ቡካዮ ሳካ በእንግሊዝ ፕሪሚየር ሊግ ታሪክ ከ23 ዓመታቸው በፊት 100 ጨዋታዎችን በድል ማጠናቀቅ ከቻሉት እንደ ዋይኒ ሩኒና ሴስ ፋብሪያስ ካሉ የሊጉ ሕያዋን ጋር ስሙን ማጻፍ ችሏል። የጓደኞቹንም እምነት በጥፍ እየመለሰ ይገኛል። አሁን የእንግሊዝ ከ17 ዓመት በታች አሰልጣኝ የሆኑት ግሬግ ሊንኮሊን ስለ ታዳጊው ቡካዮ ይህንን ያስታውሳሉ። እሱ ሁልጊዜም ጎበዝ አድማጭና ተማሪ ነበር። አይንህን እየተመለከተ እያንዳንዱ ቃላቶችህን በሙሉ ይይዛቸዋል እና ያቺ ፈገግታው ደግሞ ትጋባባሃለች። ሊንኮሊን ሲቀጥል ያኔ ብዙ አስደናቂ ታዳጊዎች ነበሩ፣ ከነሱ ደግሞ ቡካዮ አንዱ ነበር። አስደናቂ ድሪብለር፣ ኤክስፕሎሲቭ የሆነ ተጫዋች ልክ አሁን እንደምትመለከቱት። ኳስ አጠቃቀሙ ከእድሜያቸዎቹ ይልቅ ነበር። ከሰውኛ ማንነቱ እስከ እግር ኳስ ክህሎቱ ድረስ ሁሉም በትክክለኛ መንገድ ነበር የሄደለት ሲል ይደመጣል። ግን አንድ አስገራሚ ጨዋታ ላይ አጫውታችሁ። በጊዜው የአርሰናል አካዳሚ የበላይ የነበሩት አንድሪያስ ጆንከር ሁሌም የማስበው 3 ወይም 4 ተጫዋቾች የአርሰናልንም ሆነ የእንግሊዝን ዋናው ቡድን ሰብረው መግባት እንደሚችሉ ነበር። ቡካዮ ከነዛ 3 ተጫዋቾች መካከል አልነበረም ይላል። እነዛ 3 ወይም 4 ተጫዋቾች ኤሚል ስሚዝ፣ ጆ ዊሎክ፣ ኤዲ ኤንኪቲያ እና ሬስ ኔልሰን ነበሩ። አሁን በአርሰናል ቤት የሉም። ቡካዮ ሳካ ከሌሎቹ የሚለየው ከእምቅ ብቃቱ ባለፈ በባህሪውም ጭምር ነበር። ትሁት፣ ቸር፣ አመስጋኝ፣ ልበቀናና ታዛዥ የሆነ አእምሮ ነበረው ይሉታል። ለአንድ አሰልጣኝ ትልቁ ስጦታ ይሄ ነው። እምቅ አቅም ያለው ታዳጊን ከልዩ ስነ ምግባር ጋር ማግኘት መታደል። ነገሮች ቀላል የመሆን እድላቸው ሰፊ ነው። ገና የ9 ወይም የ10 ዓመት ታዳጊ እያለ ወላጅ አባቱ ከልምምድ ሜዳ ወደ ቤት ሲመልሱት አሰልጣኞቹ አድርግ ካሉት ትዕዛዝ ውጪ እንደማይፈጽም ይነገርለታል። ሊንኮሊን ወደ ኋላ መለስ ብለው ለመጀመሪያ ጊዜ ከ11 ዓመት በታች ቡድን ውስጥ ይዘነው ወደ ስፔኗ ቫሌንሲያ ነበር ያመራ ነው። ጨዋታችንን የምናደርገው ደግሞ ከሪያል ማድሪድ እና ባርሴሎና ጋር ነበር። እናም ተከላካይ ቦታ ላይ ትጫወታለህ ስንለው አላጉረመረመም። እኔ መስመር አጥቂ ነኝ፣ ስራዬ ግን ማስቆጠር ነው የሚል እብሪት እሱ ላይ አትመለከቱ። በዚያች ዕለት የመሃል ተከላካይ ሆኖ ተጫወተልን በማለት ጊዜውን ያስታውሳሉ። በአርሰናል አካዳሚ በሁሉም ታዳጊ መታወስ ያለባቸው 3 ነጥቦች አሉ። ማን እንደሆንክ፣ ምን እንደሆንክ፣ ማንን እንደምትወክል ሁሌም ማስታወስ ይኖርባል። ታዲያ ይህንን የክለቡን መርሆች እንደሚወክል የሚታመነው 23 ዓመቱን ያለፈ የሚገኘው ቡካዮ ሳካ ብቻ ነው። እግር ኳስን ማንከባለል ከጀመረበት ጊዜ አንስቶ ያልተጫወተው ግብ ጠባቂ ብቻ ሆኖ ነው። ልጅ እያለ ጉልበተኛ የግራ መስመር ተከላካይ እንደነበር ይናገሩለታል። ሲያድግ ክህሎቱም ከፍ ሲል ወደ መስመር ተጫዋችነት ተቀየረ። እንዴት ያጫወት ባህሪውን እንደቀየረ አናውቅም የሚሉ የቀድሞ አሰልጣኞቹ አሉ። ግን ብልሃትን፣ ሁለገብነትን እንዲሁም መሪነትን ገና 20 ዓመት ሳይሞላው አብረው ተዋህደው ነበር። በአርሰናል በኡናይ ኤምሪም ሆነ በአርቴታ ስር ይህንን ማሳየት ችሏል። ታዛዥ ነው፣ ለሚዲያው ቅርብ አይደለም፣ ሁሌም ይማራል፣ ደከመኝ ሲል አይታይም። ለዛም ነው የቀድሞ የአርሰናል ኮከቦች በኢንቪንሲብል ቡድናቸው ውስጥ መጫወት የሚያስችል የላቀ ክህሎት ባለቤት እንደሆነ የሚመሰክሩለት። ግን አንድ ጊዜ ወደ እንግሊዝ ብሔራዊ ቡድን ልውሰዳችሁ። በዩሮ 2020 የሩብ ፍጻሜ ጨዋታ ቡካዮ በጥቅሉ 13.26 ኪሎ ሜትሮችን ሸፍኖ መጫወት ችሏል። ግን በፍጻሜው አንድ እርምጃ ሲቀረው ብቸኝነት ተሰማው። ጉዞው ረዥም ሆነበት። ወደ ፍጹም ቅጣት ምት መምቻው የሚያደርሰው መንገድ 35 ሜትር ቢሆንም ለተጫዋቾች ግን ትኩሳቱ የሚግልበት በሐሳብ ሙግት የሚወዛገቡበት ፍርሃት ሲያልፍም ጨለማ መሰል ነገር በዚያች ርቀት ውስጥ ያሳልፋሉ። ፍራንክ ላምፓርድ እዛች ቦታ ለመድረስ የሚፈጀው 20 ወይም 30 ሰከንዶች ነው። ግን በዚያች አጭር ጊዜ በአእምሯቸው የሚመላለሱት ጉዳዮች ብዛት ከዓለም ያራርቃቸዋል ብሎላታል። ስቴቨን ጄራርድ በበኩሉ የ40 ማይል ጉዞ እያደረክ ያለክ ያህል ነው የሚሰማ። የሀገር ዜጎች በአንተ ትከሻ ላይ እንዳሉ እንዲሁም በዓለም ዙሪያ ያሉ ቢሊዮኖች እየተመለከቱ እንዳሉ ስታስብ ደስታን ትነጠቃለህ ይላል። ገና 19 ዓመቱ ላይ ይገኝ የነበረው ቡካዮ ሳካ በዚያች ዕለት ከነዚህ ስሜቶች ጋር ነበር እንዲጋፈጥ የተገደደው። ቡካዮ ወደቀ፣ በዶናሩማ ተሸነፈ። የተሰጠውን ፈተና ሲወድቅ ለመጀመሪያ ጊዜ ነበር። እሱ ብቻ ሳይሆን ሳንቾና ራሽፎርድም ተፈትነው ወደቁ። ግን ለሱ ዴሳይሲቭ ሞመንት ነበረች። ቡካዮ ሳካ የዘረኝነት ጥቃቶች ከደረሱበት በኋላ ስሜቱን መሸሸግ አልፈለገም። ስብራቱን ለዓለም አሳወቀ። ሀገሬ በኔ ምክንያት ወደቀች ይል ነበር። ግን በ2024 በተካሄደው የአውሮፓ ዋንጫ ሀገሩ ከስዊዘርላንድ ጋር ባደረገችው ጨዋታ አዳኝ በፈለገች ጊዜ ደርሶ ታደጋት። ከ4 ዓመታት በፊት አብረውት በቆዳ ቀለማቸው
የተመደቡት ራሽፎርድና ሳንቾ የብሔራዊ ቡድን ተመራጭ መሆን እንኳን በተሳናቸው ጊዜ እርሱ ግን አሁንም ዋነኛው የብሔራዊ ቡድኑ ተዋናይ ነው። ቡካዮ ለእግሮቹ ከተሰጡት ጥበቦች ባሻገር ከዚህ በላይ ይጓዛል ብለ ደረትህን ነፍተ የምታወራለት ማንም ጋር የማይገኝ ጠንካራ ስነልቦና ባለቤትም ጭምር ነው። አሁን ቡካዮ በአመት ከ70 በላይ ጨዋታዎችን ያለመዛል ከሚጫወቱት ታላላቅ የምድራችን ተጫዋቾች አንዱ ሆኗል። የቀሩት ፐዝሎች ደግሞ በዋንጫዎች የሚደፈር